ያሬድ ጥያቄ አለ? አይሰማም? ይሰማል። ሰላም ነው፣ እንዴት ነው? ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ሙሐመድ ትክክለኛ ነብይ መሆኑን በምን አወቅ? እሺ አንድ ነብይ ትክክለኛ ነብይ ለመሆኑ ሚዛን ምን ናቸው ታውቃለህ? እነሱ ታውቃቸዋለህ? አንድ ነብይ ትክክለኛ ነብይ ለመሆኑ መስፈርቶቹ ምን ምን ናቸው? እኔ እኮ እየጠየቅኩህ እኮ ነው። ትክክለኛ ነብይ መሆኑን በምን አወቅ እኮ ነው ያልኩህ። አዳምጥ። እሺ አዳምጥ። ኔት አድርጋ አንደኛ የአምላክ ምስክር፣ ሁለተኛ የመልአኩ ገብርኤል ምስክር ነብይ እንደሆነ ማለት ነው። ሶስተኛ የራሳቸው ምስክር፣ አራተኛ አብረዋቸው የነበሩ ሰዎች ምስክር፣ አምስተኛ ስራዎቹ እኔን እንኳን ባታም እኮ ማስረጃ ሳይ ማስረጃ አይስ አለ ተናገርኩት በእያንዳንዱ ፍታ እና ከአላህ ሱብሃነሁ እኮ ሳይ ይሻዳል ያጣሁ እንዳሳየህ ነው ወይስ ልንገርህ? እኔ በጭንቅላቴ ስላለ እኮ በአይ በአፍ ብቻ ሳይሆን ማስረጃን እያሳየን ነው። ትክክለኛ ነብይ መሆኑን አሳይ። አይሽ የአምላክ ምስክር የአላህን ምስክር ወገን ከዛ መልአኩ ገብርኤል ምስክር አሳያለሁ። የራሳቸውን ምስክርም ልክ እንዲሁ ሁሉንም አሳያለሁ። አላህ ምስክር ይዘናል። ما كان محمد أبا أحد من رجالكم ምን ይላል አምላክ አላህ ሱብሓነሁ ወተዓላ ሲናገር ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነቢያቶች መደምደሚያ ነው፣ አላህም በነገር ሁሉ አዋቂ ነው ይላል። ያው አምላክ አላህ ሱብሓነሁ ወተዓላ የእርሱ መልእክተኛና ነቢይ እንደሆኑ የነቢያት መደምደሚያ እንደሆኑ ይናገራል። ሁለተኛ መልአኩ እሺ ይሄን ቁርአን ማን ነገረ? ይሄን ቁርአን ማን ነው የነገረ? አሁን ጥያቄሽን ቀየርሽ አይደለ? በጣም ጥሩ አይደለም። ትክክለኛ ማስረጃ አመጣ አይደለ? ቁርአንን ማን ነው የነገረ? ቁርአን መሆኑን ማን ነገረ? አላህ ከሙሐመድ ጋር ተገናኝቷል? አልተነጋገረም አይደል? ስለዚህ ሙሐመድ ራሱን በራሱ ነው ነብይ ያደረገው። ተነጋግሩ። ማስረጃ ሰው ታዲያ ተረጋግቻ ሳይኮንቶና ማስረጃ አሁን ለሙሐመድ አሁን እኮ ነብይ መሆኑን ቁርአን ራሱ አላህ ሙሐመድ ለሙሐመድ ምስክር ነው እያልከኝ እኮ ነው። አይደለም ረጋ ብል ይኸውልህ አላህ ሙሐመድን አላናገረውም አልከና አይደለ ብለሃል አይደለ? አዎ አናግሮታል። ምን ለመቼ? እስኪ አሳይኝ፣ እስኪ ማናገሩን አሳይኝ፣ እስኪ ቃል በቃል የተነጋገረበትን አሳይኝ። አዎ ተነጋግረዋል ቃል በቃል ሙሐመድ ሆይ አሳይኝ። አሳይኝ። አቤቱ ጌታዬ ሆይ ያው ቃል በቃል ተከላቸው ምን ሳይሆን እኮ ቃል በቃል መሐመድና አላህ የተነጋገሩበትን ነው የምፈልገው ነው። አብሽር እንዳፈራ ሳይሆን እሺ ያና ሐዲሱን እዚህ እናገኘዋለን። የሐዲስን ምንጭ መጀመሪያ ላሳያችሁ። ሐዲስ የሚያስተላልፈው አነስ ብን ማሊክ ቁጥሩ የት ይገኛል ከተባለ ሰሒህ ሙስሊም 162 አላህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የተነጋገሩበት ነው። ይሄ ሐዲስ ሙሐመድ ሆይ እያለ እርሳቸውም አቤቱ ጌታዬ ሆይ እያሉ ያናገሩበት ነው። ያውና እርሱ ቁርአን ላይ ያሳየኝ እንጂ የተነጋገሩበትን ቃል በቃል ሰውዬ ጤነኛ አይደለም። ሐዲስ ላይ መጣህ እያዳመኩ እኮ ነው። ጤነኛ ምንድን ነው ያልከው? ቅድም ጥያቄ እንትገማ የተቀደመ ጥያቄ ይኸው ከቁርአን ቃል በቃል ነብዩ መሐመድና አላህ የተገናኘውን አሳየኝ እስኪ አላልክም? እንደሱ ነብዩ መሐመድና አላህ ተነጋግረዋል። ቆይ አንዴ ነብዩ መሐመድና አላህ ቀጥታ ቃል በቃል ቀዳም ተረጋበልህ ተነጋግረዋል አልተነጋገሩም ነው ያልከው ወይንስ አይደለም? መልስ። መቼ መጀመሪያ የጠየቁ ነው። ስለዚህ ማስረጃ ከመምጣቴ በፊት
አላህና ነብዩ ሙሐመድ አልተገናኙም አላወሩም ብለሃል አይደል? ቃል በቃል አሁን ሙሴና እግዚአብሔር እንደተነጋገሩት ቃል በቃል ሙሐመድና አላህ ተነጋገሩበትን ይፈልጉ። አዎ በጣም ጥሩ። ያውና ያሳየው ነው ቃል በቃል አላህና ሙሐመድ የተገናኙበት ሰለላሁ ዐለይሂ ወሰለም እኮ ቁርአን ላይ የለም። ወደሱ እንመጣለን። ነገር ግን አልተነጋገሩም የሚለው ጽፈት እንደሆነ ላሳይ። አሁን እዚህ ጋር ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና አላህ ሱብሓነሁ ወተዓላ ቃል በቃል እንደተገናኙና እንዳወሩ እዚህ ጋር እናገኛለን። ወታቻለ አይደል? አላህ ሱብሓነሁ ወተዓላ ራሱ ያ ሙሐመድ እያለ ይጠራቸዋል። ሙሐመድ ሆይ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ ማለት ነው። እዚህ ጋር የቱ ጋር ነው ሙሐመድ እያለ ራሱ ያናገራቸው ከተባለ ያውና እዚህ ጋር ያ ሙሐመድ ይላቸዋል። ሙሐመድ ሆይ እነሁነ ኸምስ ሰለዋት ይላቸዋል። ያው እነዚህ 5 አውቃት ሶላቶች 5 ሶላቶች ናቸው። ምንዳቸው ግን ያው ይታያቸዋል። ያ ሙሐመድ ቃለ አላህም አለኝ ይላሉ። ያ ሙሐመድ ሆይ እነሁነ ኸምስ ሰለዋት እነዚህ 5 ሶላቶች ናቸው። እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ ይመልሱልታል። ስለዚህ አላህ እና ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገናኝተዋል ወይ? አዎ ተገናኝተዋል። ልክ ሙሴ እና አላህ ሱብሓነሁ ወተዓላ እንደተገናኙ እንዳወሩት እኮ ቁርአን ላይ ያሳየኝ ዐለይሂ ወሰለም ተገናኝተዋል። ይህ ነው። እሺ አንደኛ። ሁለተኛ የሙስሊሞች የመረጃ ምንጮች የእስልምና ሃይማኖት የመረጃ ምንጭ ምን ናቸው ታውቃለህ? የሙስሊሞች ሃይማኖት የመረጃ ምንጭ ምን ናቸው? ቁርአንና ሐዲሳት ማለት ሐዲሶች ሰሂህ የሆኑ ሐዲስ ሰሂህ የሆነ ሐዲስ። ስለዚህ አሁን እኮ ያልኩህ አንተ ይኸው አዳምጠኝ እንጂ ሁሱ እያልኩ ያለሁት አሁን በቁርአን ላይ አሳይ ማስረጃ ካለ ነብዩ ሙሐመድና አላህ የተገናኙበትን ማስረጃ የእስልምና ሃይማኖት የመረጃ ምንጮች የሚባሉት ቁርአንና ሰሂህ የሆኑ ሐዲሶች ናቸው። እናመሰግናለን። በዚህ ላይ ሐዲሱን ይሄውን የጠቀስኩት ሐዲስ ምን የሚል ነው? እስኪ ንገረኝ። ሐዲሱ ምንድነው? ከኔ ጋር ለምን ሰሂህ የሆነ ሐዲስ ነው እኮ። አይ ርዕሱን ንገረኝ እንጂ ቡኻሪ ነው ምንድነው? ሰለላሁ ዐለይሂ ወሰለም እና አላህ ቃል በቃል የተነጋገሩበት። ማን የጻፈው ይሄን? አይ ጥያቄ ይጠይቃል አይደል? ጌታን ጥያቄ ማን ጻፈው? ሐዲሱ ማን የጻፈው? እሺ የጻፉት ሰሃቦች ናቸው። እና ካዳ በምን አውቀው ነው ካዳ ሙሐመድና ነብዩ አላህ መገናኘታቸውን እንዴት አድርገው ጻፉ? በምን አውቀው? ማስረጃቸው ምንድነው? በጣም ጥሩ። ነብያችን ሰለላሁ ዐለይሂ ወሰለም የተከሰተውን ሁሉ ከአላህ ሱብሓነሁ ወተዓላ ዘንድ በተገለጠላቸው ግልጠተ በረከት አማካኝነት ሰሃቦችን አሳውቋቸው፣ ሰሃቦች ደግሞ ጻፉ። በዚህ በሐዲስ ላይ እኮ አሁን እኮ አላህና እኔ አላህ ጋር ተገናኝቻለሁ ብሎ እኮ ነግሯቸው ነው እንጂ ማስረጃ የለም። መገናኘቱን ማውራቱን ቃል በቃል ለመገናኘቱ ቃል በቃል እያሳየው ነው። በምን መልኩ ነበር መጻፍ ያለበት? አላህ ራሱ ወርዶ ለነዚህ ሊጽፍላቸው ይገባል። ወርዶ አላልኩም እኔ አይደለም፣ ወርዶ አይደለም እያልኩ ያለው። እንዴት ነው ሊጻፍ? አይ አሁን በቃ ልንገርህ እሱን። አሁን ቁርአን ማለት ነው በአላህ አለ አላህ ለጅብሪል ነገረው፣ ጅብሪል ደግሞ ለሙሐመድ ነገረው። ሙሐመድ ደግሞ አልጻፈውም። ማንበብ መጻፍ ስለማይችል የጻፈው አንድ ሌላ አካል ነው የጻፈው። ስለዚህ እዚህ ቁርአን ላይ ማለት ነው 4 ሰው አለ፣ 4 አካል አለ። ላውራ አዳምጥ እንጂ ማን ነበር መጻፍ ያለበት ነው ጥያቄው። ገብቶሃል አይደለ? አምላክ ለነብይ ቃልን በሚገልጥ ጊዜ ማን ነበር መጻፍ ያለበት? ገብርኤል ራሱ ነው መጻፍ ያለበት። ገብርኤል እሱን አስወጣው። በሱ አማካኝነት የመጣ አልቀበልም ማለት እንደዚያ በኔት መጽሐፍ ቅዱስ እንዳለ ወድቅ ትሆናለች። በገብርኤል አማካኝነት ቃል ሲመጣላቸው የነበሩ ሁሉ ውድቅ ሊሆኑ ነው። እሺ ማን ነበር መጻፍ ያለበት? እንዴት ነበር መጻፍ ያለበት? አሁን ሚውትህን አንሳና ተናገር። ያው ያሬድ ቀጥል። ያሬድ ሚውትህን አንሳ። አሎ እስኪ አነሳ። ከላይ ያለው ሰላም ነው? እንዴት ነው? ሰላም እንዴት ነው? እሱ እኔ የምጠይቀው ጥያቄ አለኝ ማለት ነው። እሺ ጥያቄው ምንድነው? ጥያቄው ምንድነው? እሱ የምጠይቀው ጥያቄ ማለት ነው። አሁን ለምሳሌ ነብዩ መሐመድና ኢየሱስ ክርስቶስ አንድ ናቸው፣ ሁለቱም ነብይ ናቸው ትላላችሁ አይደለ? እውነት ነው።
አንድ ናቸው ትላላችሁ። እኔ ደግሞ እንዴት አንድነታቸውን እንዴት ነው ልገልጽ የምችለው? ነብዩ መሐመድ አሁን ለምሳሌ ከእናትና ከአባት ነው የተወለደው አይደለ? እሺ ኢየሱስ ክርስቶስ መለኮት ነው። ኖርማሊ እንደኔና እንዳንተ ወይም ደግሞ እንደ ነብዩ መሐመድ ከእናትና ከአባት ኖርማሊ ከሴት ብቻ ነው የተወለደው አይደለ? ስለዚህ ከሴት ብቻ የተወለደ አምላክ ነው ማለት ነው አይደለ? ኖ እኔ እንደዛ አይደለም ሐሳቤ እንደዛ ሳይሆን እሱ ስለክ የእግዚአብሔር ራሱ እግዚአብሔር እንደሆነ ነው እኔ ልገልጽ የፈለኩት ማለት ነው። ኖርማሊ ኢየሱስ ክርስቶስ የትኛውም ቦታ ላይ እኔ እግዚአብሔር ነኝ አላለም። እንዳውም የእግዚአብሔር መልእክተኛ እንደሆነ ነው የተናገረው። አብን የሚያውቅ ያውቃል፣ እኔንም የሚያውቅ ደግሞ አብን ያውቃል ይላል። ስለማወቅ አይደለም ጥያቄ። ኢየሱስ ክርስቶስ የትኛውም ቦታ ላይ እኔ እግዚአብሔር ነኝ ብሎ አልተናገረም። ተናግሯል ካልክ አሳየኝ፣ ችግር የለም ብሏል። እንደሱ ነገርኩ። እኔን የሚያውቅ አብን ያውቃል። ስለማወቅ አይደለም ጥያቄ። እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ ክርስቶስ? ችግር የለውም። እሱም በቃ ላላውጣልህ እችላለሁ። አሁን ለምሳሌ ኢየሱስ ክርስቶስና ነብዩ መሐመድ በጣም ልዩነት አላቸው። በአንጻራዊ ሁላ ስናነጻጽራቸው በጣም ልዩነት አላቸው። አነጻጽረልሽ ችግር የለውም። በምን እንደሆነ አነጻጽርና እስኪ እንዴት እንደሚለያዩ ንገረኝ። ክርስቶስ እንዴት ነው የተወለደው? አንተን ልጠይቅ። እኔ ጠያቂ ነኝ አይደለ? ኢየሱስ ክርስቶስ እንዴት የተወለደው? በቃ አሁን ልመልስ ልመልስልህ። ምን አልከኝ? ልመልስልህ፣ አዳምጥሽ። እሺ መልስልኝ። በጣም ጥሩ። አሁን እዚህ ቦታ ላይ ነብዩ መሐመድ እና ኢየሱስ ክርስቶስ ወይንም መሲሁ ዒሳ አለይሂ ሰላም አንድ ናቸው ትላላችሁ ከሚል አንፃር ነው የተነሳው። ነብይ ናቸው። አዎ አመሰግናለሁ። እሱ ነው ከመልእክተኛነት እና ከነብይነታቸው አንፃር አንድ ናቸው። እሱ ደግሞ ምንድነው ይሄው ስላወላለዳቸው ነው። ይሄ አወላለድ በተለያየ መንገድ አምላክ ይሰራል በሰው ልጆች ላይ። አዳምን ያለ አባት ያለ እናት ፈጥሮታል። በጣም ይለያል፣ ከኢየሱስ ይበልጣል። በዚህ ቢያንስ ኢየሱስ ክርስቶስ ከሴት ልጅ ማህፀን ተገኝቷል፣ እንደኔ እንዳንተ እንዳንቺ። አዳም ግን ከሴት ማህፀን ተገኝቷል አልተገኘም? አልተገኘም። በፍጹም ሰው ይሆናል። እባክህ አንዴ ልጨርስ። ይኸውልህ ላውራ አንድ ጊዜ። እኔ እናንተ ተፈጥረን ነው። ነብዩ መሐመድም ተፈጥሮ ነው አይደለ? ኢየሱስ ክርስቶስ ተወልዶ ሚዩት አታድርጉት። በቃ ዝም ካልኩት እኔ ሚዩት አታድርጉት። ልጆች ሚዩትን አንሱለት። የሚፈልገውን ያውራ። እሺ አለ እሱ አይሰማም። እኔና እናንተ ተፈጥረን ነው አይደለ? እናንተ ከእናትና ከአባት ተፈጥረን ነው አይደለ? እሺ ጨርስ ሐሳብህን። ኦኬ እሺ። ነብዩ እኔ እናንተ ተፈጥሮ ነው። ከእናትና ከአባት ነው የተወለደው፣ ተፈጥሮ ነው። እንደገና ደግሞ አንተ ተፈጥረህ ነው ተወልደህ? እኔ ተፈጥረን ነው። እኛ ለምን ከአዳም የመጣ ለምን ተፈጥሮ ነው። ለምን ተወልደሃል እንጂ ማን ነው አንተን የፈጠረህ? እንደተፈጠርክ ማስረጃ ምንድን ነው? ማስረጃ እኮ ይኸውልህ እኮ ተፈጥረን መሆኑ እኮ ይናገራል መጽሐፍ ማለት ነው። የቱ ጋር ነው እንደተፈጠርክ የሚናገረው? አንተን ተወልደህ ነው እንጂ አንተ ተፈጥረህ አይደለም። እንዳንተ ግንዛቤ ነው። ሂድና በፍልስፍና ኢየሱስ ክርስቶስ አምላክ ለማድረግ ተወለደ እንጂ አልተፈጠረም ይሏችኋል። አይደለም ፍልስፍና አይደለም። ተወልደሃል እንጂ መቼ ተፈጠርክ? እግዚአብሔር ማንን ነው የፈጠረው ከተባለ አዳምን ነው የፈጠረው። ከዚያ በኋላ እስከዛ ሌሎቹ ተወላለዱ አይደል እንዴ? እኔ እናንተም እኮ ተፈጥረን ነው። ከአዳም አይደለ እንደ መጣ ነው። እንዴት እኛ ተፈጥረን ነው እንደ አዳም ወይንስ ተወልደን ነው? እናንተ ዘር ከአዳም አይደለም ነው? ከማን ነው ዘራችን ሳይሆን ተወልደን ነው ወይንስ አይደለም? አይደለም። አመጣጣችን ነው ማሰብ ያለብን። እናንተ የመጣ ነው ከአዳም የመጣ ነው በመወለድ ነው። አያችሁ፣ ይሄ ፍልስፍና አያስፈልግም። ኢየሱስ ክርስቶስ አዳምጠኝሽ ፍጡር እንደሆነ ኢየሱስ ክርስቶስ ስጋውም ሆነ ህይወቱ ጅማሬ ካለው ፍጡር ማለት በመጀመሪያ ምን ማለት ነው? እስኪ ንገረኝ። ፍጡር ማለት ትርጉሙ ምን ማለት ነው? ፍጡር ማለት ትርጉሙ ምን ማለት ነው? ይኸውልህ አሁን እኮ እየተናገርኩ ነው። የኔ እናንተ አጀማመር ማለት ነው።
ስለኔና ስላንተ ሳይሆን ትርጓሜ ንገረኝ ነው ያልኩት። ፍጡር ማለት ምን ማለት ነው? እኔ ደግሞ ከኔና ካንተ የሚለይበትን መንገድ እየነገርኩህ እኮ ነው። ልዩነትን ነው አይደለም። ከኔና ካንተ ይለያል በሚለው እስማማልሃለሁ፣ ችግር የለውም። አሁን እናንተ ከሴትና ከወንድ ተወልደናል፣ እሱ ከሴት ነው የተወለደው። ከኔና ካንተ ተለየ ማለት እባክህ አዳምጥ። ከኔና ካንተ ተለየ ማለት ያ መለየቱ ፈጣሪ ያደርገዋል ፍጡር አያደርገውም የሚል ሂሳብ ከየት ነው ያመጣው? ይሄ በሂሳብ አይደለም እኮ። አሁን ለምሳሌ ዮሐንስ ወንጌል ላይ ማለት ዮሐንስ ወንጌል ላይ አሁን ለምሳሌ ዮሐንስ ወንጌል ላይ አንድ ላይ ማለት ነው ቃል ነበረ ይላል። ማነው ቃል አይደለም? ማነው ቃል ነበረው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ የሚል ቃል በፍጹም የለውም። ኖ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እግዚአብሔር ነበረ ይላል አይደለ? ማን ነው ቃል ነበር? ቃል እግዚአብሔር ነበር የተባለው ማን ነው? ኖርማሊ አሁን እቺ ምድር እግዚአብሔር በቃሉ ነው የፈጠረው አይደለ? በቃሉ ፈጥሯል። ነገር ግን ኢየሱስ ክርስቶስ ነው የሚል የለም እዚያ ቦታ ላይ። ኢየሱስ ክርስቶስ ደግሞ ቃል እንደሆነ ደግሞ ይናገራል። መጽሐፍ ቅዱስ እኮ ይናገራል። እኔ እንኳን ኖርማሊ የእናንተ መጽሐፍ ቅዱስ እኮ ይናገራል። ይስሐቅ ቃል ነው ይላል። እሱ ወደኛ ስትመጣ አስረዳሃለሁ። በቃል የተገኘ ለማለት ነው። እሺ በቃል ነው የሚለው አይደለ እንዴ? እኮ ያ ማለት በቃል የተገኘ ለማለት ነው። በሌላ ቦታ ላይ አላህ Subhanahu Wa Ta'ala ሲገልጽ ለማርያም ሲነግራት በማለት አዳምጥ እንጂ ዘለቀ ይወይ ያዳምጥ። እሺ ከይቅርታ ጋር ቦታ እዛ ጋር ስትገባ ጊዜ አላህ Subhanahu Wa Ta'ala በሌላ ቦታ ላይ ሁን በሚለው ቃሉ ያስገኘዋል ልጅሽን መልአኩ ብሎ አላህ Subhanahu Wa Ta'ala በገብርኤል አማካኝነት አስነግሯታል። ሁን ይለዋል፣ ወዲያውም ይሆናል ልጅሽ ተባለ። አየህ፣ ሁን የሚለውን ቃል ትጸንሻለሽ ቃሉን ለማለት አይደለም። የሚለው ቃል የማን ነው? ሁን የሚለው ቃል የአላህ ቃል ነው እና ኢየሱስ ክርስቶስም ደግሞ ቃል ነው አይደለም? በቃል አይደለ የተወለደው? ሁን በሚለው ቃል ቃል እግዚአብሔር ከሆነ ሁን በሚለው ቃል ደግሞ ሆነ አይደለ? በዛ ሁን በሚለው ቃሉ አስገኘው፣ የክርስቶስን ስጋ አስገኘው። ሆነ እንጂ ሆኖ ተገኘ። ሆነ የሚል አሳየኝ በቁርአን ላይ። ከቁርአን ላይ አይደለም እኮ ይኸውልህ፣ እሱ ነው ከቁርአን ላይ ቃል እንደነበረ ነው የነገርኩህ አይደለም? የምትወያየው ወይንስ ቁርአን ላይ ነው? እዛም ቀላቀልኩት። መቀላቀል አይደለም፣ ለመረጃ እኮ ነው፣ መረጃ ለመውሰድ እኮ ነው። እንደሱ ከሆነ መጽሐፍህን ያዝና እዛ አውራ፣ ወይ የቁርአን ከሆነ ላስረዳህ በዚህ ላይ አውራ፣ ምረጥ አንድ። አይ እኔ እኮ ለእንትኑ ነው እንጂ እኮ መጽሐፍ ቅዱስ ላይ ቃል ሲባል ስንት አይነት ቃል አለ ንገረኝ። ስንት አይነት ቃል አለ? ቃልማ ነው ቃል ያለው። እሺ በጣም ጥሩ። የተስፋ ቃል የሚባል አለ የለም መጽሐፍ ቅዱስ ላይ? አይደለም፣ እሱም እኮ ቃል ነው። ኖርማሊ ቃል ነው፣ አንድ ነው እሱ። የተስፋ ቃል ማለት ምን ማለት ነው? እሺ አንድ ከሆነ ተስፋ ማለት ወደፊት ለምናየው ነገር ነው። ተስፋ ማለት ኢየሱስ ክርስቶስ የተስፋ ቃል እንጂ የአምላክ ቃል ቀጥታ አምላክ የሚናገረው ቃል አይደለም። ይኸውልህ አሁን እኮ ኢሳ በቃል የተወለደው ተባባልን አይደል? ኢሳን ፍታና ኢየሱስን እዛ መጽሐፍ ቅዱስ ላይ አውራ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የተስፋ ቃል ነው እያልኩ ነው እኮ። በቃል ላይ ተወለደው እኮ በቃል ተገኘ ማለት ነው። በቃል አማካኝነት ተወለደ። አዎ፣ ስለዚህ አሁን ኢየሱስ ክርስቶስ በቃል አማካኝነት ተወለደ ማለት ተፈጠረ ማለት ነው። እሱን አሳያለሁ፣ ችግር የለውም። እሺ እኔ እናንተ በቃል ላይ ተወለድነው። አሁን ስለኛ እናወራለን፣ እንቀጥልና ስለዚህ አይደለም እሱ አምላክነቱን እኮ ከዚህ ጋር እኮ ነው የምናገኘው። እኔ እናንተ በቃል መገኘት ፈጣሪ ያደርገውን ሰውዬው አዳምጥ፣ ፍጡር መሆኑን ነው የሚገልጸው። እንዳም እያልኩህ ነው። ቃሉ ይሄ እግዚአብሔር ፍጥረታትን የሚፈጥርበት ነውና ክርስቶስ በዚያ በቃል ተገኘ ከተባለ በቃል ፍጡር ነው ማለት ነው። ነው አይደለም? እሱ አሁን እንደማመጣ እኔ እናንተ አሁን እኮ ጥያቄን እየመለስክልኝ አይደለም በስትክክል ገብቶሃል አይደለ? እኔ እናንተ በቃል ላይ ተፈጠር ነው ወይስ እንዴት? በቃል ላይ ተወለድ ነው? በቃል ላይ ተወለድ ነው። ኦኬ እንግዲህ አምላክ አላህ Subhanahu Wa Ta'ala ፍጥረታትን ሁሉ በቃሉ ነው ያስገኘው። እስኪ እንጂ እንደዚህ እንዴ ከእናትና ከአባት አይደል እኮ እናትና ከአባታችን እንዴት ተወለዱ? ከእናትና ከአባት እንዲፈጠሩ ያስተላለፈው ማን ነው? ይሄን ነገር ይወስናል አይደለም? እኔ ለምጠይቅህ መልስ ስጠኝ እኮ። ከእናትና ከአባት አልከኝ አይደለ? ከእናትና ከአባት እንዲገኙ የወሰነው ማን ነው? እንዲሆን ይሄ ነገር
እኮ እግዚአብሔር በመልአኩ ገብርኤል አማካኝነት ማርያም እንድንገኝ ይሄን ነገር የወሰነው ማን ነው? ያዘዘው ማን ነው? እግዚአብሔር በቃሉ ተናገረ። በጣም ጥሩ። ስለዚህ አምላክ ማንኛውንም ስራ ሲያደርግ በምድር ላይ ሰውንም ማስገኘት ሊሆን ይችላል። በትእዛዙ ነው ያደረገ አይደለም። እኔ እናንተ የተፈጠርንበት ቃልና እኔ እናንተ የተፈጠርንበት በቃል አይደለም። ክርስቶስ ግን በቃል የተፈጠረው ተባባልን አይደል እንዴ? ክርስቶስ በቃል የተፈጠረው የሚለውን አመናህ እንጂ ቃል አይደለም። እሱ በቃል ተፈጥሯል እንጂ አይደለ? እሱ በቃል ነው የተወለደው። ኖርማሊ ቃል ነው እኮ እሱ ራሱ እኮ ቃል እንደሆነ እኮ ይናገራል። ጥሩ ብለሃል። አሁን አዳምጥ። እኛም ይሄን ነው የምንለው። እኛም በዚህ ላይ በቃል ነው የተፈጠረው ብለሃል። አሁን አይደለ? የተወለደው በቃል ነው፣ ተፈጥሮ አይደለም። እሱ አሁን የተፈጠረው በቃል ነው ብለሃል አላልክም? በያ እሱ ስህተት ሊሆን ይችላል። እሱ ተሳስቼ ላወራችሁ። አሁን እሺ ስህተት ነው በሚለው እንያዘው። የተወለደ እንጂ ተፈጥሮ አይደለም ብለህናል አይደለ? ተወልዶ ነው እንጂ ተፈጥሮ አይደለም። እሱ እንደሱ የሚል ጥቅስ መጽሐፍ ቅዱስ ላይ ያሳየኝ። አለቀ በቃ። ተወልዶ እንጂ ተፈጥሮ አይደለም የሚል መጽሐፍ ቅዱስ ላይ ያሳየኝ። ኦኬ፣ አንተ አልተወለደም ብለህ ታምናለህ? ያን አሁን ማስረጃ ናውጣና ሳይ ሌላን ተወው። እንደተወለደማ ታውቃለህ እኮ አንተም። ለምን የተወለደ ነው የሚል ጥቅስ መጽሐፍ ቅዱስ ላይ ያወጣ እያልኩ ነው። ትልቁ ላይ አደርጋለሁ። ይኸውልህ ወንድ ልጅም ተሰጠነ። ይኸውልህ ልንገርህ፣ ከመጽሐፍ ቅዱስ ነው የፈለከው። አሁን ያለውበት ቦታ ጥያቄ እንድገበልኝ እስኪ። ያለውበት ቦታ አይመችም፣ ለዛ ነው። ኦኬ፣ ስለ ቦታው ሳይሆን ስላለህበት ጥያቄውን እንድገበልኝ። አሁን ምንድነው ያልኩት? አንተ ያልከው ተፈጠረ ወይም ደግሞ ተወለደ የሚል አውጣልኝ ያልከው አላልኩም። ቃል አውጣልኝ ከመጽሐፍ ቅዱስ ነው ያልከው አይደል እንዴ? ምንድነው ያልኩት? ድገማ። ኢየሱስ ክርስቶስ ወይም ተፈጠረ ወይም ደግሞ ተወለደ የሚለውን ቦታ በቃል አውጣልኝ፣ በመጽሐፍ ቅዱስ አውጣልኝ ያልከው አላልኩም። ከኔ ጋር አይደለም። አይ ዝም ብለው የራሳቸውን ማውራት ይፈልጋሉ እንጂ የኛን አያዳምጡም። ምን እንደምንለው ራሱ አሁን ልድገምልህ፣ አዳምጥ። እሺ እንደገና ስለማስደግመህ በደንብ አዳምጥ። እሺ ምን አለኝ መጀመሪያ ሰውዬ? ኢየሱስ ክርስቶስ ተወለደ እንጂ አልተፈጠረም ማለት። እሺ እንደሱ የሚል ቃል አሳየኝ መጽሐፍ ቅዱስ ላይ። ተወለደ እንጂ አልተፈጠረም የሚል ቃል አሳየኝ ብያለሁ። አሁን ደግሞ ምንድነው ያልኩት? እሱ ይኸውልህ እኔ አሁን እየጠየቅኩ ነው አይደለ? ጥያቄን እንድትመልስልኝ ነው ፈልገው። አንተ እኮ መልሰኝ አልፈለክም። ይሄ ጥያቄ አይደለም፣ ሙግት ፈለክ አንተ። እኔ ላስረዳህ ነበር። ይሄ ነው አንተ። እኔ ጠያቂ ነኝ ወይ? ጥያቄ ከሆነ አዳምጥ። እሺ ልመልስልህ። በቃ አሁን ሜት አድርገህ አዳምጥ። እሺ እስከ መልስ አይደለም። ይኸውልህ ስማኛ ነኝ። እኔ እኮ እየጠየቅኩ ነው እኮ። እኔ ጠይቄ እኮ ከአንተ መልስ ለመቀበል እንጂ መልሰልኝ አይደለም አይደል እንዴ? እሺ አዳምጥ። እሺ አሁን አንተ ምንድነው እሱ ልጅ እንትን ያለው ትንሽ አልገባው። ኢየሱስ ክርስቶስ ተወለደ እንጂ ተፈጠረ አይልም። ተወለደ ከተባለ ደግሞ መፈጠርን አያሳይም እያለ ነው። ገብቶሃል አይደለ? እንደሱ ነው ያልከው አይደለ? ኖ እኔ አንተ ትርጉም የሰጠው ትርጉም በራስህ መንገድ ሊሆን ይችላል። እንደዛ ትርጉም አልሰጠሁትም። አንተ በራስህ መንገድ ልትሰጠው ትችላለህ። እኔ በዚህ መንገድ ምንድን ነው ያልከው አንተ? ንገረኝ። ኢየሱስ ክርስቶስ በቃል ተወለደ ነው ያልኩት። እሺ ኢየሱስ ክርስቶስ በቃል ተወለደ የሚለው የቱ ጋር ነው ያለው? ነገርኩህ እኮ ልኬው ዮሐንስ 1:1 አልኩህ እኮ። እሺ ኢየሱስ አልነበረ በቃል ተወለደ የሚለው እባክህ። አሁን አንዴ አዳምጥ። ተራሮች ፍጥረቶች አንብብ ከፈለክ ዮሐንስ 1:1 ላይ አውጣ። ዮሐንስ 1:1 ላይ አውጣ። እሺ ተወለደ ማለት ተፈጠረ ማለት ነው። ተወለደ ማለት ተፈጠረ ማለት ነው አይደለም? እኔ ኔትወርኩ እያስቸገረኝ ነው፣ በደንብ አይሰማም። ተወለደ ማለት ተፈጠረ ማለት ነው አይደለም? እኮ ይኸውልህ አሁን እኮ አንተ ይኸውልህ እኔ እናንተ ማለት ነው እኔ እናንተ ተፈጥረን ነው፣ እሱ ግን ተወልዶ ነው። በጣም ጥሩ። እሺ አልኩህ፣ ይሄው አመንኩልህ። በቃ ተወለደ ማለት ተፈጠረ ማለት አይደለም ማለት ተወለደ ማለት ተፈጠረ ማለት አይደለም ማለት አይደለም። አዎ አይደለም። አመሰግናለሁ። አሁን በቃ ዝም በልና አሁን ይሄን ጥቅስ ታብራራለህ። ቆይ አዳም በቃ ያው
ልጆች ይታያል። ምን ይላል እዚህ ጋር አንብብ። ጌታ ሆይ ና አንብብ። እኔ ኔትወርክ እያስቸገረኝ ነው፣ ለዛ ነው። አንብብ አንብብ። ያው ጠንክር። አንተ አታነብም እንዴ? እሺ ለማንኛውም እንድትረዱ ሌሎች እነዚህ ሰዎች ምንድነው የሚለው ኢየሱስ ክርስቶስ ተወለደ እንጂ ተፈጠረ አይደለም አሉ። እንዲህ የሚል ቃል አለው መጽሐፍ ቅዱስ ላይ የለም። እሺ እንዳው ተወለደ የሚለው ተፈጠረ ማለት አይደለም የሚለውን እንቀበላቸውና ቀጥታ እዚህ ጋር እንምጣ። ተራሮች ሳይወለዱ ይላል። ሳይወለዱ ማለት ነው ማለት ነው ሳይፈጠሩ ማለት ነው አይደለ? አይ ተራሮች አልተፈጠሩም ተወለዱ ተባለ እንጂ አልተፈጠሩም ብል ያስኬዳል? ይሄ ፍጹም አያስኬድም። አያችሁ መወለድ ማለት መፈጠር ማለት እንደሆነ እዚህ ጋር ያስረዳቸዋል። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል። ይሄን ይመስላል። እሺ ያሬድ አለ እሱ እኔ ሊቀጥል አጭር ቀጥልሽ። በእስልምና ራስን ማጥፋት እንዴት ይታያል? ራስን ማጥፋት ከታላላቅ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ራሱን ያጠፋ ሰው የእሳት ነው ብለዋል። ቃል ለነቢዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር፣ ራሱን ያጠፋ ሰው እርሱ የእሳት ነው ብለዋል ሰለላሁ ዐለይሂ ወሰለም። እና ራስን ካጠፋ ወደ ጀሃነም ነው የሚሄደው ሰው። እሺ አላህ እንትን እድሜ እንዲያሳጥርልኝ ዱዓ ማድረግ ምናምን ወንድም ምን አስበህ ነው? ለማንኛውም ምድር ላይ ማንኛውም ምንም አላሰብኩም፣ ለማወቅ ያህል ነው። ኦኬ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ብለዋል። እንግዲያውንስ قال النبي صلى الله عليه وسلم لا يتمنين أحدكم الموت لضر نزل به فإن كان لا بد فليقل اللهم إن كانت الحياة خيرا لي فأحيني وإن كانت الممات خيرا لي فتوفني. نبياتنا صلى الله عليه وسلم من عرو عنداتشو لدرسبت أدقى مكنيات بلو موتن እንዳይመኝ በራሱ ላይ አሉ። ነገር ግን ከመመኘት ቀሮት ከሌለው ይሄ ሰው እንዲህ ብሎ ይጸልይ ይለምን አሉ። አምላክ ያላህ ሆይ ለእኔ በህይወት መቆየቴ መልካም ከሆነ እዚች ምድር ላይ አቆየኝ፣ ለእኔ በዚች ምድር ላይ መቆየቴ ደግሞ በእኔ ላይ ክፉ ከሆነ በጊዜ ወደ አንተ ወሰደኝ ብሎ ይማጸን አሉ። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ይመስላል። እሺ ሽክራን፣ አመሰግናለሁ ወንድም። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። እሺ ሄሎ አድብናች ካላችሁ አስገባችሁ። እና እንደዚህ ሰፊ መድረክ ስላላገኘው ነው። እሱን እንዴት ነው ካንተ ጋር ላመቻች የሚችለው? ወደፊት የሁሉንም ጥያቄ አንድ ላይ ሰብስቤ
ተወሰነ 30 ደቂቃ የሚሆን 40 ደቂቃ ለሚጠይቁ ጥያቄ ወይም የምታስረዳበት መንገድ እንዴት ነው ካንተ ጋር ላመቻች የምንችለው? ከዛሬ ሁሉም ጋር ሞክሬ ስላልተሳካልኝ እዛቸው ነው መምጣት የሚችል ከሆነ አምጣቸው። እዚህ ላይ አንዳንዴ ያው ብዙ ሰው ስለሚገባ ምናልባት እንትን ላላገኝ እችላለሁ እና እንዴት ነው? ይዛቸው ናት እናስገባቸዋለን። መርሃባ ቴንክ ዩ በጣም ሁሴ መልካም ጀዛከላ። ኤፍሬም አቤት ይሰማል? ይሰማል። እንዴት ነህ? አለው እግዚአብሔር ይመስገን። ዋናው አለን። እግዚአብሔር ይጸጸታል አይጸጸትም? እግዚአብሔር አገላለጹ ሊሆን ይችላል እንጂ እግዚአብሔር የሚጸጸት አምላክ አይደለም። መጽሐፍ ቅዱስ አውጣ። ይጸጸታል እግዚአብሔር ማስረጃ አስተህ አገላለጹ ነው እንጂ አንተ እንደምታስበው አይደለም። የቱ አገላለጽ? እስኪ የት እንዳለ እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ ይላል። ስለዚህ እንደኛ የሰው ምን አልከው? እሱን አይደለም ያልኩት። ካው ተጸጸተ ካልክ እንደዛ ነው። እንደ ሙስሊም ትርጉም አይደለም ምን ተረጎመው እኛ እንደ ክርስቲያን። የሙስሊም ትርጉም ምንድነው? በቃ እግዚአብሔር ይጸጸታል ወይ እኔ ባልፈጠርኳቸው ወይ እንዲህ ባላደረኳቸው ብሎ ይጸጸታል ብላችሁ ነው የምታስቡት? እንደሱ የተረጎመ አንድ ሙስሊም ስጠኝ እስኪ። ኧረ እኔ አላውቅም፣ ግን ብዙ ጊዜ ጥያቄያችሁ እንደዛ ነው። ታውራለህ ዝም ብለህ። አይ ትርጉማችሁ እንደዛ ነው በቃ። የቱ ጋር ነው እንደሱ ብለህ የተረጎመው? ማስረጃ አምጣ። የለኝም መረጃ። እሺ ኢየሱስ ክርስቶስ አምላክ አለ የለውም? ወደ አምላክና ወደ አምላኬ ብሏል። እናንተ አገላለጻችሁና እኛ መጽሐፍ ቅዱስ የሚለው ይለያያል። እሺ ገለጽን። እኛ ጥያቄ ነው የተጠየቀው። አምላክ እንዳለው ተናግሯል። አልተናገረም ኢየሱስ? ባስረዳም እኮ አንተ እንደዛ አትረዳልኝ። እሺ አስረዳ፣ ችግር የለውም። ኢየሱስ ክርስቶስ አምላክ እንዳለው ተናግሯል ወይንስ አልተናገረም? ለስጋው ፈጣሪ እንዳለው ነግሯል። ያን ስጋውን ማን የፈጠረው? ራሱ ስለሆነ በመለኮት ስለተፈጠረ። ያን ስጋውን ማን የፈጠረው? ሁሉ በእርሱ ሆነ ነው እሱ ነው የፈጠረው። እንዴ አምላክ የሚለው ራሱን ነው ማለት ነው ኢየሱስ ክርስቶስ? ስጋ ያው ፈጣሪ ስላለው ራሱ እኮ አምላክ የሚለው ማን ነው? ኢየሱስ ክርስቶስ ራሱን ነው? አዎ ወደ አምላኬና ወደ አምላካቸው ያለው ያው መለኮትን ነው። ራሱን ነው ወይ? ራሱን ነው ኢየሱስ ክርስቶስ ወይንስ ማንን ነው አምላክ ያለው? ራሱን ነው። ያነበብኩ ባወራ ደስ ባለኝ እንዳጋጣሚ ነው ያነበብኩት ነው። መልሰሃል እኮ ሳታነብ ነው እንደመለስከው። ራሱን ነው ወይ ስለ አዎ ራሱን ነው በቃሌ ነው እያወራ ያለው። እሺ ስለዚህ ራሱን ነው እያናገረ የነበረው ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ ሲል ማለት ነው አይደል? አምላኬና ወደ አምላካችሁ ሲል ቅድም እንዳልኩ እኛ ምናምነው ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ነውና የቱ ጋር ነው እንደሱ የሚለው መጽሐፍ ቅዱስ ላይ? ዳይሬክት እንደዛ ላይል ይችላል፣ ግን ስጋ እንደለበሰ ቃል ሆኖ በቅድመ ዓለም እግዚአብሔር እንደነበረ ከዛ በኋላ ስጋ ለበሰ ምናምን ይላል። እሺ ፍጹም ሰው ፍጹም አምላክ ነው የሚል መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ማንኛውም ኢየሱስ ክርስቶስ አምላክ አለው። የአምላኩ ማን ነው ስለው ራሱ ነው አለ። የራሱ አምላክ ራሱ ነው። እሺ የሱ አምላክ መንፈስ ቅዱስና አብም አይደሉም? በቃ ራሱ ነው። መለኮቱን ነው መለኮቱን ሲገልጽ ነው አልኩ እኮ። ማን ነው አምላኩ ስልህ ወደ ማን ነው አምላክ የሚለው ስልህ ራሱን ነው አልከኝ። ራሱን ነው አምላክ የሚለው ኢየሱስ? ያው መለኮታቸው አንድ ነው። የነማን ናቸው እነሱ? አንድም ሶስትም ናቸው የሚለው የቱ ጋር? ወደ መጽሐፍ ቅዱስ ላይ እንደዚህ ተብሎ አልተቀመጠም። ያቸው አይደል እንዳለ መልስ ይመልሳል። ጥሩ ግን መጽሐፍ ቅዱስ ላይ የሌለ ነው እያለ በግልጽ ይነግረናል። ለዚህ ነው ከመጽሐፉ የሌለ ትምህርት ያስተማሯቸው። ኢየሱስ ክርስቶስ ምን አለ? በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። መጽሐፍ ቅዱስ ላይ ምን አለ ኢየሱስ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙ ልበሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። አላህ ሙስተዓን። እሺ ኢየሱስ አባቴ የምትይው ልጅ ሰላም፣ እንዴት ነሽ? ሰላም ወንድሜ፣ እሱ እንዴት ነህ? ደህና ነሽ?
እሺ እኔ ጥያቄ ልጠይቅህ ነበር። እሺ እኔ ልገባ የፈለኩት አሁን ሳይሆን ረመዳን ውስጥ ነበረ። አንድ ጥያቄ ስለነበረኝ ግን መግባት ስላልቻልኩ ነው። ችግር የለውም አለ አሁን ብጠይቅህ? ያው ጠይቅ። እሺ ረመዳን ጾም እየተጾመ ልክ ከ20ኛው ቀን በኋላ ከ20 ቀን እስከ 30 ቀን ባለው ወቅት ላይ ወይ አጅር ይወርዳል ይባልና የሆነ ልክ ለምሳሌ እንግዲህ እኔ እንደተረዳሁት ነው። በእርግጥ እናንተ በዚህ እንደማታምኑ አውቃለሁ። ያ ከ20ኛው እስከ 30 ባለው ቀን መስጊድ በጣም ይኬዳል፣ አጅር በዛ ሰዓት ይወርዳል ተብሎ ይጠበቃል። እንዴት እንደሚመጣ ምን እንደሚመጣ መቼ እንደሚመጣ አይታወቁም። ጠይቄ ስላልተመለሰልኝ ነው አንተ ጋር የመጣሁት። እሺ እና ያ አጅር ምንድን ነው? አንደኛ እናንተ በመንፈስ ቅዱስ አታምኑም። ለምሳሌ ስጠይቅ ያሉኝ አጅር ላይክ አላህ የሚሰጠው በረከት እንደሆነ በሰዓቱ ጸጥ ያለ የሆነ መንፈስ የሚመስል ነገር የሰዎችን ልብ እንደሚነካ ሰላታችን ሶሪ ግን ያው የመለሰልኝ ሰው በስርዓት አልመለሰልኝም ይሆናል እና እንደዛ አለኝ። እና እናንተ በመንፈስ ቅዱስ አታምኑም። ያ የምትጠብቁት ነገር በዛ በ20 ቀን የሚመጣው ነገር ምንድን ነው? ማን ነው? በጣም ጥሩ እየጠየቅሽ ያለሽው አጅር ማለት በመጀመሪያ ምንዳ ማለት ነው። እሺ ምንዳ ማለት ነው። በዚያ ቀን የሚጠበቀው ነገር ምንድን ነው ከተባለ ለይለቱል ቀድር ነው። ለይለቱል ቀድር ማለት ደግሞ የሆነ አካል ምናምን አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩን ሚን አልፍ ሸህር ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር ይላል። አላህ ስብሐነሁ ወተዓላ ቁርአንን ማውረድ የጀመረው በዚያች ሌሊት ነበር በነቢዩ ሰለላሁ ዐለይሂ ወሰለም ላይ። ኢና አንዘልናሁ ፊ ለይለቱል ቀድር አለ። እኔ ይህን ቁርአንን በለይለቱል ቀድር ላይ ያወረድኩት አለ። ለይለቱል ቀድሪ ኸይሩን ሚን አልፍ ሸህር፣ ያቺ ለይለቱል ቀድር ከ1000 ወራት ትበልጣለች ከአላህ ዘንድ። ወማ አድራከ ማ ለይለቱል ቀድር ካለ በኋላ ለይለቱል ቀድር ምን እንደሆነች ማን አሳወቀ ካለ በኋላ ለይለቱል ቀድሪ ኸይሩን ሚን አልፍ ሸህር አለ። ለይለቱል ቀድር ከ1000 ወራት ትበልጣለች። ያ ማለት በዛች ሌሊት አምልኮ የሚሰራው አምልኮ በ1000 ወራት ከሚሰራው አምልኮ በላይ እጥፍ ድርብ ተደርጋ አጅር እንዳልሽው ምንዳው ከፍ ተደርጎ ይመነዳል በዚያ ላይ አምልኮን የሰራ ሰው ለማለት ነው። እና በዚያን ጊዜ ማን ይወርዳል ከተባለ በዚች ሌሊት ወደ ምድር ተነዘሉል መላኢከቱ አለ። መላእክቶችም ይወርዳሉ በዛች ሌሊት ወደ ምድር። ወሩሑ መንፈስ ቅዱስም ይወርዳል። አየሽ መንፈስ ቅዱስ የሚባል የለም በእስልምና አታውቁም ያልሽው ስህተት ነው። ይሄ መልአኩ ገብርኤል እሺ በጣም ይቅርታ። እሺ እዚህ ጋር ስለመጣህልኝ ነው። ኦኬ መንፈስ ቅዱስ የሚወርድ ከሆነ ሐዋርያት ሥራ ላይ ምዕራፍ 2 እንደተጻፈው እኛ በመንፈስ ቅዱስ እንደምናምነው እናንተም በመንፈስ ቅዱስ ታምናላችሁ ማለት ነው። ላስረዳሽ አንዴ። መንፈስ ቅዱስ ሲባል በእስላም ኦኬ መልአኩ ገብርኤል ለማለት ነው። አንደኛ እሱ ነው። እሱ መንፈስ ቅዱስ ተብሎ ይጠራል። መንፈስ ቅዱስ ገብርኤል መንፈስ ቅዱስ ይባላል እሱ። ምክንያቱም ከአምላክ ፊት ቆሞ መልአክ ማን ነው? ቃልን ለነብያት የሚያመላልሰው ማን ነው? መላእክቶች ናቸው። ወደ ዘከርያስ ሲመጣ ጊዜ ምን አለው መልአኩ ገብርኤል? እኔ ከእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ይህንንም ብስራት ወይንም ቃል ለአንተ እንዳደርስልህ ተልኬያለሁኝ አለው አይደለ? ስለዚህ ከአምላክ ፊት ቆሞ ቃልን ተቀብሎ ለነብያት የሚያደርሰው ማን ይባላል? ገብርኤል አይደለ? ልክ እንዲሁ ሌላ ቦታ ላይ ምን ይለዋል? የዮሐንስ መልእክት ላይ ሰዎች ማን ነው ትንቢት በሰው ፈቃድ አልመጣም ይላል። ነገር ግን ቅዱሳኖች ትንቢት ከቶ በሰው ፈቃድ አልመጣም፣ ነገር ግን ቅዱሳኖች በእግዚአብሔር መንፈስ ተመርተው ተናገሩ እያለ ይናገራል። ተሻለለ። ስለዚህ በአምላክና በነብያት መካከል በቅዱሳኖች መካከል ሆኖ መለኮታዊ ቃልን የሚያመላልሰው እዚያ ጋር ገብርኤል ብሎ ገለጸው፣ እዚህ ጋር ደግሞ በመንፈስ ቅዱስ ተበርተው ይላል። መንፈስ ቅዱስ ብሎ ገለጸው።
ነቢያት ትንቢትን ከራሳቸው እንደማይናገሩ በአምላክ ፍቃድ እንደሚመጣ ያም የሚመጣው በመንፈስ ቅዱስ ብሎ ገለጸ። ስለዚህ ገብርኤል ራሱ መንፈስ ቅዱስ ነው። አላህ ስብሐነሁ ወተዓላ እንዲሁ በቁርአን ላይ ምን ብሎ ገለጸው? ቁርአንን ግን አላምንም በዚህ እኔም ገብርኤል መልአክ እንደሆነ እንጂ በመንፈስ ቅዱስ እንደሆነ አላምንም። ወደሱ ነው። እሺ በቃ ላስረዳሽ። ከአምላክ ፊት ቆሞ ማን ነው ለነቢያት መለኮታዊ ቃልን የሚያመላልሰው ማን ነው? ለነቢያት ለቅዱሳኖች ትንቢትን የሚያሳውቃቸው ከአምላክ ዘንድ እያመጣ ማን ነው? መንፈስ ቅዱስ። ኦኬ የኛ እኔ የማምንበት መንፈስ ቅዱስ አንዴ ላስረዳ ወንድሜው እሱ ከይቅርታ ጋር እንጨርስ፣ ችግር የለውም። እዛ ጋር ደግሞ ከነዚህ ከቅዱሳኖች መካከል አንደኛው ዘከርያስ ነው አይደል? ነው አይደለም? እኔ በሱ አላምንም። ይቅርታ። እንዴት? ዘከርያስ ከአምላክ ዘንድ መለኮታዊ ራእይ የሚመጣለት አልነበረ? ነው ይመጣለታል እኮ ያን ይመጣው መንፈስ። እኔ የማምንበት መንፈስ ቅዱስ እና አንተ የምታምንበት መንፈስ ቅዱስ ይታያል። እኔ ቆይ ማመን አይደለም ያንቺን መጽሐፍ ነው እየተናገርኩሽ ያለሁት። ከአምላክ ፊት ቆሞ መለኮታዊ ራእይን ለቅዱሳኖች የሚያመላልሰው ማን ነው? መላእክት ናቸው። ማን ነው መላእክ? ለምሳሌ በብሉይ ኪዳን ሰዓት ኢቭን እንኳን ለማርያም ተልኮ የነገራት መልአኩ ገብርኤል ነው። በጣም ጥሩ። ስለዚህ ከአምላክ ዘንድ መለኮታዊ ራእይን የሚያመላልሰው ማን ነው? ለቅዱሳን ሰዎች መልአክ ነው። ብሉይ ኪዳን እስከ አዲስ ኪዳን ኢየሱስ እስከመጣበት ጊዜ ድረስ መልአክ ማን እንደሆነ ሲነግረን ገብርኤል ነው ወደ ማርያም የመጣው። አዎ ያውና እዚያም ጋር ምን ይላል? ትንቢት ከቶ በሰው ፈቃድ አልመጣም ማለት። ነገር ግን በማን አማካኝነት ነው የመጣው? ከእግዚአብሔር ዘንድ በመንፈስ ቅዱስ ተመርተው ተናገሩ ይላል። ስለዚህ ከአምላክ ዘንድ መለኮታዊ ራእይን የሚያመጣላቸው ማን ነው? እዛ ጋር ገብርኤል ብሎ ገለጸው፣ እዚህ ጋር መንፈስ ቅዱስ ብሎ ገለጸው። ምናልባት ለግንዛቤ ከጠቀማችሁ አላህ ሱብሓነሁ ወተዓላ ቁርአንን ያወረደው ገብርኤል ነው ከእኔ ዘንድ ካለ በኋላ ሌላ ቦታ ደግሞ ገብርኤል ራሱን መንፈስ ቅዱስ ብሎ ይጠራዋል። ልክ እንደዚሁ ማለት ነው። መንፈስ ቅዱስ ብሎ ቃል በቃል መንፈስ ቅዱስ ብሎ አላህ ሱብሓነሁ ወተዓላ ይጠራዋል። በአንድ ቦታ ላይ ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው፣ መንፈስ ቅዱስ አወረደውም እያለ ይናገራል። ዐላ ቀልቢከ በአንተ ልብ ላይ አለ። በሌላ ቦታ ላይ ምን ይላል? በሱረቱ ነሕል ላይ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ ሙሐመድ ሆይ መንፈስ ቅዱስ ወይንም የገብርኤል የአምላክን ቃል ለነቢያት ለቅዱሳን ማድረስ ነው። አሁንም እዚያ ጋር ገብርኤል በመልአኩ ማን ነው በዘከርያስ ፊት በቆመ ጊዜ ምን አለው? እኔ ከእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ይህንንም ቃል ለአንተ እንዳደርስልህ ተልኬያለሁኝ አለ። እዚያኛው ላይ ምን አለ? ዮሐንስ መልእክት ላይ ትንቢት ከቶ በሰው ፈቃድ አልመጣም፣ ነገር ግን ቅዱሳኖች በእግዚአብሔር መንፈስ ተመርተው ተልከው ተናገሩ እያለ ይናገራል። ስለዚህ ከአምላክ ዘንድ መለኮታዊ ራእይን የሚያመጣላቸው መንፈስ ቅዱስ ተብሎ ተገለጸ። እዚያ ጋር ደግሞ ራሱ ገብርኤል ነኝ እኔ ብሎ ተናገረ። እሺ ኦኬ። ሰላም አለይኩም ኡስታዝ። ወንድሜ እኔ ጥያቄን እኮ አልጨረስኩም አይደል? ጨርስ። ኦኬ አመሰግናለሁ። ይልቅ እኔ የማምንበት መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እንደሆኑ አምናለሁኝ። አንተ ባልከው ነገር ላይ ጥያቄ የለኝም፣ ምክንያቱም የተናገርከው ትክክል ነው። ግን ያ መንፈስ ቅዱስ እንዳለ እንደሚሰራ አምናለሁኝ። ኢየሱስ ክርስቶስ አንተ መጽሐፍ ቅዱስ በደንብ ስለምታነብ ይህን ቦታ አንብበከዋል ብዬ አስባለሁ። ልክ ኢየሱስ ክርስቶስ ከሞተ ከተነሳ በኋላ ሲያርግ እኔ እሄዳለሁ ግን አጽናኙ መንፈሴን እልክላችኋለሁ አለ። ያ መንፈስ ቅዱስ ነው። አሁንም የሚያበረታን ስንደክም የሚያጽናና መንፈስ ቅዱስ ከኔ ጋር እንዳለ አምናለሁ። ግን እሱ መልአክ ነው መልአክ ነው ብዬ እኔ አላምንም። መንፈስ ቅዱስ አምላክ እንደሆነና በእኔ ዘንድ እንዳለ አምናለሁ። ያ መንፈስ ቅዱስ ነው አይልም። እዚያ ጥቅስ ላይ መንፈስ ብቻ ብሎ ነው የሚናገረው። ነቢያቶች ደግሞ መንፈስ ተብለው ይጠራሉ። ይህን ታውቂያለሽ አይደል? እሺ አሁን ካልከው ሀሳብ ጋር ይጋጫለ ወንድሜ። እሱ አንተ እኮ መንፈስ እዚህ ጋር ኢየሱስ ክርስቶስ እኔ አጽናኙ መንፈሴን እልክላችኋለሁ ያለው መንፈስ ቅዱስና አንተ የምትለው መልአክ ገብርኤልን የላከልሽ እያልከኝ አይደለም አይደል? እዛ ቃል ላይ እሺ ላስረዳሽ። ጨርስና በቃ አወራለሁ። ቀጥይ። እሺ እዛ ቦታ ላይ ኢየሱስ ክርስቶስ እኔ ሄዳለሁኝ አጽናኙ መንፈሴን እልክላችኋለሁ ያለው መንፈስ ቅዱስን ነው።
ኦኬ። እና እሱ ደግሞ ገብርኤል ወይ ሚካኤል ወይ መልአክ አይደለም። መልአክ እኛን እንደሚያገለግሉን በእኛና በእግዚአብሔር መሀል ሆኖ እንደሚላላኩ ይሄንንም አልክድም እውነት ስለሆነ። ግን ደግሞ እኔ አሁን የነገርከኝ ያ ገብርኤል ነው መንፈስ ቅዱስ ካልከኝ፣ እሺ መጽሐፍ ቅዱስ ስለምታነብ በማስረጃ ስጠኝ። አሁን እሱ እንደሆነ አንደኛ በዚያ ቅድም ነገርኩሽ። ያ ከአምላክ ዘንድ ቃልን የሚያመላልሰው ማን ነው የሚለውን ስናይ ጊዜ አንድ ቦታ መንፈስ ቅዱስ ነው ብሎ ይናገራል፣ ሌላ ቦታ ላይ ደግሞ ገብርኤል ነው ብሎ ይናገራል። ብሉይ ኪዳን ላይ ራሱ እኮ ወንድምዬ፣ ብሉይ ኪዳን ላይ ራሱ እኮ ማለት ነው አሁን መላእክቶች ለነ ማርያምም እኮ የተናገረው እንትን ነው መልአክ ነው። ኢቭን እንኳን ለአብርሃም ወደ አብርሃም ቤት መጽሐፍ ቅዱስ ስለምታነብ ነው እኔ ከአንተ ጋር እንደዚህ እያወራ ያለሁት። ወደ አብርሃም ቤት 3 እንግዶች መጡ ምናምን እና መላእክቶች ነበሩ አብርሃም የጋበዛቸው ያስተናገዳቸው። አንዴ ይሰማሻል? ይኸው እያዳመጥሽ ከተናገርሽ በኋላ አዳምጪ። እሺ እዚህ ቦታ ላይ ወደ ማርያም ተልኮ የመጣውስ ማን ነበር? ቅዱስ ገብርኤል። ቅዱስ መልአኩ ሶሪ መልአኩ ቅዱስ ገብርኤል። ቅዱስ ገብርኤል ነው። ስለዚህ ከአምላክ ዘንድ እየተላከ የሚመጣው አካል መልአክ እንጂ ሌላ አይደለም። ሌላ መንፈስ ቅዱስ የሚባል የመለኮታዊ አካል የለም። አሁን እዚህ ጋር አንቺ ቅድም ምን ብለሽ እኔ ግን የማምንበት አልሽኝ። አንዴ እያዳመጥሽ እባክሽ፣ አንዴ አዳምጪሽ። ምን ይላል? አንቺ ቅድም ምን አልሽ? እኔ ግን የማምንበት መንፈስ ቅዱስ የሚባለው አብ ወልድ መንፈስ ቅዱስ አንድ ናቸው ብዬ ከምናምነው አንጻር ነው አይደል? አዎ አምላክ ነው መንፈስ ቅዱስ አለ። የትኛውም ቦታ ላይ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል የለም። አለ ካልሽ አሳይ። አዎ መጽሐፍ ቅዱስ እጄ ላይ የለም እንጂ አሳይክ ነበር። እኔ ይዣለሁ። የቱ ጋር አውጣልሽ? እሺ ኢየሱስ ክርስቶስ እኔ ሄዳለሁኝ አጽናኙ መንፈሴን ግን እልክላችኋለሁ ያለውን አውጣና አንብብልኝ። ከዛ እሱ መልአክ እሱ እዛ ቦታ ላይ ስለ መልአክ ሆነ ካወራው እሺ እሱ ሌላ የሚያወራው ስለሱ ሳይሆን የተናገርሽው ቃል ምንድነው? የክርስቲያኖች መሰረታዊ እምነት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ? እኔ እኮ በስላሴ አምናለሁ ታውቃለህ አይደል? ሉሱዬ እኔ ክርስቲያን እስከሆንኩ ድረስ ስላሴ አማኝ ነኝ። ግን እሱ ራሱ የለም ስላሴ የሚልም ትምህርት የለም መጽሐፍ ቅዱስ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚልም የለም። እንዳለ የክርስትና እምነት መሰረታዊ እምነቶቻቸው መጽሐፍ ቅዱስ ላይ የሉ። በእውነት አለ ወንድሜ፣ በእውነት አሳይኝ ካለ ችግር የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ መጽሐፍ ቅዱስ ላይ? እሺ ወንድሜ አሁን አንድ ጥያቄ ብቻ። ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር እዛ ኦኬ ኦሪት ዘፍጥረት ላይ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች ብሎ ልክ ሰው ጋር ሲደርስ ኑ ሰውን በአምሳላችን እንፍጠር ነው የሚለው። ልፍጠር አይደለም ቀጥታ የሚለው መጽሐፍ ቅዱስ። እስቲ አንብበው። ጌታ ነው መጽሐፍ ቅዱስ አይደል ወንድሜ? እንፍጠር ይላል። እሺ ስንት ናቸው? እንፍጠር እና እነማንን ነው? ኢየሱስ ክርስቶስንና መንፈስ ቅዱስና ስንት ናቸው እንፍጠር ያላቸው? 3። አዎ አብ ወልድ መንፈስ ቅዱስ፣ እነሱ ሶስቱ አንድ አምላክ ናቸው። አምላክ ናቸው። አምላክ ናቸው የሚለው ለስንት ማንነት ነው ናቸው ይባላል? ብዙ ናቸው። ብዙ አይደሉም፣ 3 ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ። አብ እግዚአብሔር ነው፣ ኢየሱስም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። እሺ 3 ብዙ አይደለም። በመለኮት አንድ ናቸው፣ በአካል ይለያሉ። በአካል ነው የሚለዩት። በመለኮት አንድ ናቸው፣ በመለኮትም አንድ ነው። በመለኮት አንድ ነው፣ በባህሪም አንድ ናቸው። በመለኮት አንድ ናቸው፣ በአካል 3 ናቸው የሚል መጽሐፍ ቅዱስ ላይ አለ። ይጥቅስ ወንድም ያለን ያው ስላልያዝኩና እንደዚህ ብዙ ጊዜ መጽሐፍ ቅዱስ ሳነብ ጥቅሶቹን ቦታውን ስለማልይዝ ነው እንጂ አለ። በእውነት እኔ ለምን ዋሻሃለሁ? ባይኖር የህይወት ጉዳይ ነው እኮ ለምን ዋሻሃለሁ? የለም በመለኮት አንድ በአካል 3 የሚል መጽሐፍ ቅዱስ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እኔ ምን ቸገረኝ? የለም ብለሃል። እግዚአብሔር ግን አንተን ነው የሚጠይቅህ። እኔ አለ ብዬሃለሁ። እሺ ካለ ነገር እስኪ ናብሽ። እሺ ወንድሜ እሱን እኔ ግን ይልክ ስሜን በደንብ ኢየሱስ አባቴ በጣም ብዙ ጥያቄ አለኝ። ለምሳሌ አንተ እዚህ ጋር መተህ ስትመሰክር ለምሳሌ እኔ በትክክለኛ መንገድ ላይ ነው ያለሁት፣ እማምነው ይሄን ነው። ግን እኔን ወደ እውነት ለማምጣት ነው አይደለ?
ስለዚህ እኔ ስገባ ብዙ ጥያቄ ይዤ ስመጣ ታስገባኛለህ ያልከኝንም ነገሮች ቦታዎቹንም ጥቅሶቹንም ይዤ እመጣለሁ። እሺ ግን አንዴ የመጨረሻ ጥያቄ ሙስሊሞች ደፍራችሁ ማጠቅሱት ከመጽሐፍ ቅዱስ ልንገርክ፣ ለምንድን ነው ያችን ቦታ ማትጠቀሙት? ይታ ኦኬ አሁን የኔ ችግር ምን እንደሆነ ታውቃለህ ወንድሜ? መጽሐፍ ቅዱስ አነባለሁ እንደተጻፈ አውቃለሁ፣ ግን ቦታውን አልይዝም እና ቦታዎቹን በደንብ አውጥቼ ጽፌ ይዤ ሌላ አቀመጣለሁ። ግን እቺን ቦታ ኢየሱስ ክርስቶስ ከተጠመቀ በኋላ አንተ መጽሐፍ ቅዱስ ታነባለህ መቼስ ይሄን ቦታ ኦፍ ኮርስ አንብበከዋል እና እንደዚህ ይላል፣ ከሰማይ አንድ ድምጽ ወጣ። ልክ በዮሐንስ እጅ ኢየሱስ ክርስቶስ ከተጠመቀ በኋላ ከሰማይ አንድ ድምጽ ወጣ፣ እንዲህም ይላል በሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ይላል። እሺ እግዚአብሔር እንደዛ፣ እናንተ ሙስሊሞች ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም ትላላችሁ። እዛ መጽሐፍ ቅዱስ ቦታ ላይ ደግሞ በሱ ደስ የምሰኘው የምወደው ልጄ ይህ ነው እርሱን ስሙት ይላል እና ይህን ቦታ እንዴት ልታብራራልኝ ትችላለህ? እሺ በመጀመሪያ ልጅ ስለሚለው ነው እያነሳች ያለችው። ልጅ ማለት ቀጥታ ትርጉም አይደለም። እሺ ቀጥታ ትርጉም ሳይሆን የአምላክን ስርዓት የአምላክን ትእዛዝ የሚፈጽም የእግዚአብሔር ልጅ ምን ያክል ለአምላክ ቅርብ እንደሆነ ለመግለጽ የሚጠቀመው ቃል ነው መጽሐፍ ቅዱስ። ለምሳሌ ልጠይቅሽ፣ ዮሐንስ ወንጌል ምዕራፍ 8 በጣም ይቅርታ እዚች ጋር ብቻ አንድ ጊዜ አዳምጪ። ይቅርታ እሺ። ለምሳሌ አይሁዶች የዲያብሎስ ልጆች ናቸው አይደሉም? በእግዚአብሔር ካላመኑ የትኛውም ሰው የዲያብሎስ ልጅ ነው። አዎ አይሽ፣ የዲያብሎስ ልጅ ሲባል ምን ማለት ነው? ኃጢአትን ስለሚያደርጉ ነው አይደለም? ጽድቅን ስለሚያደርግ አንድ አካል የእግዚአብሔር ልጅ ተብሎ ይጠራል እንደ መጽሐፍ ቅዱስ። ኢየሱስ ክርስቶስ ከነዚያ ነውና እንደ መጽሐፍ ቅዱስ ነው ከነዚያ ነውና ተብሎ ስለሚታመን የእግዚአብሔር ልጅ የተባለው ከዚህ አንፃር። በተሰቀለ ጊዜ እንደ መጽሐፍ ቅዱስ መቶ አለቃው ነው ሻለቃው መቶ አለቃው ምን አለ? እንደ ማቴዎስ ወንጌል እና እንደ ሉቃስ ሁለቱ ሲዘግቡ ማለት ነው። አንደኛው ላይ ምን ይላል? ያ መቶ አለቃው በእውነትም ይህ ሰው የእግዚአብሔር ልጅ ነበር አለ ይላል። ሌላኛው ምን ብሎ ገለጸው? ይህንን ጉዳይ በእውነትም ይህ ሰው ጻድቅ ነበር ብሎ ተናገረ ይላል። ተለዋጭ የሆኑ ቃል ናቸው። አንድ ሰው ጽድቅን ካደረገ የአምላክን ስርዓት ያደርጋል ተብሎ ከታመነ የአምላክ ልጅ ነው ተብሎ ይታሰባል እንደ መጽሐፍ ቅዱስ። ኃጢአትን የሚያደርግ ከሆነ የዲያብሎስ ልጅ ነው ተብሎ ይታሰባል። በእውነት እንደው ዲያብሎስ አባታቸው ሆኖ ነው? ላ በፍጹም አይደለም። ኃጢአትን ስለሚያደርጉ ነው። ጽድቅን የሚያደርግ ከእግዚአብሔር ነው ይላል። ኃጢአትን የሚያደርግ ደግሞ ከዲያብሎስ ነው ይላል። እሺ ከዚህ አንፃር ታዲያ ኢየሱስ ክርስቶስ ነው ወይ ልጅ የተባለው በመጽሐፍ ቅዱስ ላይ? ኧረ አይደለም፣ አይደለም በፍጹም ወንድሜ። እሺ አብ እግዚአብሔር ከሰማይ ያችን ቦታ የተናገረው በእሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ያለው በዚህ መልኩ አንተ በገለጽከው መልኩ ነው? አዎ ጻድቅ እንደሆነ ለመግለጽ ነው። እሺ ልጅ የሚለው ከሆነ አንቺ የሆነ ትልቅ ነገር መስሎ የታየሽ ከኢየሱስ ክርስቶስ ውጭ እግዚአብሔር ልጅ የተባሉ እንዳሉ ላሳየሽ። በነገራችን ላይ በአንዱ በኢየሱስ በኩል እኛም እኮ የእግዚአብሔር ልጆች ሆነናል አሁን በሱ በማመን። አንተ ግን የእግዚአብሔር ልጅ አይደለም። እናንተን አይደለም፣ ችግር የለውም። መጽሐፍ ቅዱስ ላይ ከኢየሱስ ክርስቶስ ውጭ እግዚአብሔር ልጅ የተባለ ላሳይሽ። ከእግዚአብሔር ውጪ ከኢየሱስ ክርስቶስ ውጭ እግዚአብሔር በቀጥታ ልጅ ያለው ማለት አይጠበቅብህም። መጽሐፉ የእግዚአብሔር ልጆች ብሎ ይገልጻቸዋል። ሐሰት ከሆነ በቀጥታ የምወደው ልጅ ይህ ነው ካለ ሳይ ኦፍ ኮርስ ችግር የለውም። የእግዚአብሔር ልጅ ተብለው የተገለጹ ልክ እንደ ኢየሱስ ክርስቶስ አሁን እንደነገርኩ ቃል በቃል የምወደው ልጅ ይህ ነው እርሱን ስሙት ካልከኝ ሚል ከመጣ ምን አከራከረኝ? ልጅ ብሎ እግዚአብሔር ከተናገረ ለማለት ነው አይደል? የተናገረው አካል ቃል በቃል በእርሱ ደስ የምወደው ልጄ ይህ ነው። ደስ የሚለው የምትለው እያንዳንዷ ፊደል ለማለት ፈልገሽ ነው?
ኖ እንደዛ ለማለት ፈልጌ አይደለም። ስለዚህ እግዚአብሔር ልጄ ብሎ የተናገረውን አካል ወይንም መጽሐፍ ቅዱስ ላይ የእግዚአብሔር ልጆች ተብለው የተገለጹ አካሎችን ልስጥሽ ወይ? እግዚአብሔር ሲጀመር ብሉይ ኪዳን ውስጥ እኮ ባሪያዎች አሉት እንጂ ልጅ አልነበረውም። ምክንያቱም ኃጢአተኞች ስለነበሩ በአዳም ምክንያት። በቃ ላሳይሽ። አሁን ብሉይ ኪዳን ላይ ልጆች የሉትም ነበር አልሽ። አሁን ላሳይሽ ነው። እሺ መጽሐፍ ቅዱስ አልያዝኩም ነው እቺ ላሳይሽ። እኔ አልያዝኩም በእውነት። በቃ አሳይሻለሁ፣ ችግር የለም። ግን አመጣለሁ። ሌላ ቀን ስመጣ ታስገባኛለህ። አብሽር፣ ችግር የለም። ዘጸአት ብሉይ ኪዳን ነው አይደለ? አዎ። ምን ይላል እዚህ ጋር? እስራኤላውያንንም ግን ልጆቼ ይላል የጌታ ሰው። ስለዚህ ብሉይ ኪዳን ላይ ልጆቼ ብሎ እግዚአብሔር የጠራ የለም ማለት ነው። ያውና ሰላም ብብልክ የእስራኤል ልጅ ነው። አድሚኖች ሰው አስገብታችሁ እሺ፣ ያውና እዚህ ጋር ብሉይ ኪዳን ላይ እግዚአብሔር ልጆቼ ብሎ የገለጻቸው ወይንም ልጆች የተባሉ አሉ ወይ? ያውና እዚህ ጋር እስራኤል የበኩር ልጄ ነው ይላል። ማን ይሄን እያለ ያለው? እግዚአብሔር። ስለዚህ ብሉይ ኪዳን ላይ ያውና ልጆቼ ብሎ እግዚአብሔርም እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አለው። ለፈርዖን የነገረውን ነው እንዴ? ስለዚህ እግዚአብሔር ልጄ ብሎ ይጠራል። ልክ እንዲሁ ሌላም ቦታ ላይ መላእክቶችን የእግዚአብሔር ልጆች እያለ ይጠራቸዋል። ግን ደግሞ እዚህ ልጆች ያለው ኢየሱስን ባለበት መንገድ አይደለም። በእውነት ወንድሜ በምን መንገድ ነው ሳይሆን ብሉይ ኪዳን ላይ እግዚአብሔር ልጄ ብሎ የሚጠራ የለም ነበር ብለሻል አይደለ? ስለዚህ ልጄ ብሎ የሚጠራቸው አለ። እሺ ዒሳ ነብይ እንደሆነ በቁርአን ላይ ያሳየኛል። ልጅ አለሽ መሰለኝ ኮሜንት ላይ ወንድሞቼ ብቻ ጨርሼ ልውረድና ሌላ ቀን ልግባ። ኦሪት ዘፍጥረትን አሁን የነገርኩህን ቦታ ታብራራልኛለህ? ኦሪት ዘፍጥረት ላይ እግዚአብሔር ሰውን ሲፈጥር ኑ በአምሳላችን ሰውን እንፍጠር ያለው እኛ የእግዚአብሔር አምሳል ነን። ታምንበታለህ? ይሄ ጥያቄሽን ጨርስና ከዛ በኋላ መልስልሻለሁ። እሺ ወንድምዬ፣ ኑ በአምሳላችን ሰውን እንፍጠር ያለው እነማን ነው? ከዚያ በኋላ ፈጠሩ ቢል ኖሮ አዎ እነማን ናቸው ተብሎ የሚጠየቀው ጥያቄ ይመጣል። ፈጠረ ነው የሚለው። የፈጠረው አንድ አካል ነው፣ ነጠላ ነው፣ ራሱ ነው። ኑ እንፍጠር ያለው እነማን ነው ወንድምዬ? ማንንም አይደለም። እዚያ ጋር ማንንም አንቺ አብ ወልድ መንፈስ ቅዱስ ናቸው ካልሽ ማስረጃ ማምጣት የሚጠበቅብሽ አንቺ ነሽ። ፈጣሪው ማን ነው ከተባለ አንዱ አምላክ ነው። አንድ እንደሆነ በማንነቱ ይገልጻል። እግዚአብሔር ሰማይና ምድርን ፈጠረ ይላል። አየሽ፣ ፈጠረ የሚለው ለስንት ነው? ለብዙ ነው አይደለም፣ ለአንድ አካል ነው። እንፍጠር ካለ በኋላ ማን የፈጠረው ብለን ስናይ እግዚአብሔር ሰውንም በአምላኩ ማን ነው በአምሳሉ ፈጠረ እያለ ይናገራል። ፈጠረው አንድ አካል ነጠላ። ያ አንድ አካል ራሱን በብዜት መጥራቱ ነው። እንግዲህ አንድ አካል በብዜት ራሱን ቢጠራ እኔ ብዙ ነው ማለት አይደለም። እኛ በተለምዶ ራሱ አንድ ሰው ብቻውን ሆኖ ሳለ በብዜት ራሱን ሊጠራ ይችላል። እሺ ዒሳ ቃል በቃል እኔ ነብይ ነኝ ያለበትን አሳየኝ። በደንብ አሳይሻለሁ፣ አስረግጬ አሳይሻለሁ። ችግር የለውም አብሽር። ለያው እነዚህ ጋር ማንን እንዳለ ክርስቶስማ ነብይም ነው፣ ነብይ ነው፣ ነብይ ነው፣ የእግዚአብሔር ልጅ ነው። አይዋ ጎበስ ንገሪያትን በሱ ያውና ዒሳ ቃል በቃል ክርስቲያን እምነት ተከታዮች ነብይ አይደለም ብላችሁ ኢየሱስን አትከራከሩ። የእግዚአብሔር ልጅ ነው፣ የእግዚአብሔር ልጅ ያን አይታይሻል። እዚህ ጋር ወገናችን ሕፃኑም አለ ይላል። ሕፃኑ የሚለው የማርያም ልጅ ስለ ማርያምና ስለ ኢየሱስ እያወራ ነው። ምን አለ የሕፃኑ ልጅ? እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል አለ። ነብይ እያለ ራሱን ይገልጻል። እሺ ለማንኛውም ይሄ ነው። እሺ ሌላ ጥያቄ ያለ ካለ ይቀጥል። ወንድሜው ሁለቱም ቦታ ግን አልተመለሰልኝም። ምክንያቱም እኔ መጽሐፍ ቅዱስ ይዤ ስላልቀረብኩኝ ይዤ ስቀርብ ታብራራልኛለህ። የኦሪት ዘፍጥረትንም አልመለስክልኝም። መለስኩልሽ እኮ ምን ብዬ መለስኩኝ? አሁን እስኪ መለስሽ ድገም እስኪ እኮ አንተ ባልክበት መንገድ ነው እንደ መጽሐፍ ቅዱስ እንደዛ ሊል እሱ ሰላም አለይኩም። አይ ሶስት ናቸው ካልሽ አንቺ ነሽ ማሳየት ያለብሽ።
ብሉይ ኪዳን ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ካለ እነዚያ ያ ነው አንድ አምላክ የተባለው ከተባለ እዚያ ቦታ ላይ ያሳይን፣ ችግር የለም። ስለዚህ ምን ያክል ነው ያ አካል እኔ ፈጠረ እየተባለ የተገለጸው የሚለው እንግዲህ እኔ አንድ ብቻ እንደሆነ አሳይሻለሁ። እግዚአብሔር አንድ ብቻ። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይላል ሙሴ ራሱ የመጽሐፉ ባለቤት አይደል? ጌታ አምላካችን አንድ አምላክ ነው አለ። አንድም ሶስትም ነው ብሎ በነበር አንድ ናቸው እኮ በመለኮት እኮ በባህሪ በሁሉ አንድ ናቸው እኮ። እንደሱ የሚል የለም ወገናችን። በመለኮት አንድ ናቸው በአካል ሶስት ናቸው የሚል የለም። እንደሱ አለ ካልሽ ችግር የለም አሳየኝ። አንተ የለም ካልክ አሳየኝ። አለ ያለ እኮ ነው መጽሐፍ ላይ ሊያሳይ የሚገባው ወገናችን። እኔማ አለ ያልኩት አንድ ብቻ እንደሆነ ነው። አንድ ብቻ እንደሆነ በጣም በርካታ ቦታ አሳይሻለሁ እኛ አልኩት። አንቺ ደግሞ አይ አንድ ብቻ አይደለም አንድም ሶስትም ነው። ስለዚህ መጽሐፍ ቅዱስና እንትኖቹን ጽፌ ልምጣ ትመልስልኛላ? አይ ይዘሽንሽ ደግሞ ወንድሜ ስልክ ወንድምሽ አይደለም ዝም በይ ይላሉ እንዴ? ሂዱና ቁርአን አንብቡ። በእስልምና ራሱ ምድር ላይ ያለ ሰው ሁሉ ወንድምና እህት ነው መጀመሪያ። ሌላ ጊዜ መጥተሽ ትጠይቂያለሽ ከጨረሻ ጥያቄ ካለሽ ሌላ። በጣም አመሰግናለሁ በእውነት ስለ ትህትናና ስለ ምግባር ፈጣሪ ይመስገን ይህን ስለሰጠክ። እሺ ረያን ጥያቄ አለ?